መንፈስ አለኝ የኢየሱስ 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 መንፈስ አለኝ አሜን ኢየሱስ ከፋፍቷል በብዙ ገንዘብ ባረካል አሁን እነዚህ ምንጮች ቆፈር በቆፈረ ማግስት ፍልስጤም ባዲ ሆነ ክብርና ቅባት ያመጣ ይሄ ለራስህ ለኮብለና ወይኔ ትናንት ደግሞ እኔና ባለቤቴን አስመለጠ የኢየሱስ መንፈስ አለኝ 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 አሜን አሜን ጌታ ይባረክ አሁን ቻላችሁ ማንስ ነው ቶክባ ተረካ እንደስምሽ ሆኖልሽ አሜን ጌታ እግዚአብሔር ግን እንደዚህ አለኝ ላንቺ እግዚአብሔር ዛሬ ለረጅም ዓመት ተዘግቶብሽ የከረመ በር ይከፍትልሻል አሜን ጌታ እግዚአብሔር እንደዚህ አለኝ ተስፋ ቆርጠሽ በሐዘን ያለሽው ማዕበልና ወጀብ የዲያብሎስ ጉልበት ከን የከበደበት ቤት ያለው እግዚአብሔር ግን ሊያድስ ቤትሽን ያው ጌታ እንዲህ ነው የሚለኝ ተከታታይ ሞት ወደ እናንተ ቤት ያዘዘውን መንፈስ ዛሬ ይሄንን አጋንንት ሲያስወጣ ኢየሱስ ወጥቷል ምን ነው አንድ ሰው ዛሜን ይብለኝ አሜን ታምኛለሽ እግዚአብሔር ዛሬ በቃ ብሏል የዘገየውን ዛሬ ከፍቷል የበረከትሽን ደጅ ከፈትኩት አለ ደስታ ነው ላንቺ በሐዘን ተሞልተሻል እግዚአብሔር አምላክ ከዚህ ቀን በኋላ ከመንፈሴ የሚገርምሽ ከመጣብሽ ሐዘንና ጭንቅ የተነሳ ጤንነትሽን እንኳን ሰይጣን ያወቀው ነው ተሰቃይቼ ነው አባደከመኝ ብየዋል ደረሰልኝ ሁኔታዬን እንኳን ሳይ እግዚአብሔር ይወዳችሁ ዛሬ እኔ ጸልይላታል ዛሬ ማክሰኞ ነው አይደል ነገ በህይወቷ ላይ እግዚአብሔር እንግዳ በር ይከፍታል ምን ይሽረች እሷ ያክስቴ ልጅ ናት ከሐረር የሆነ ያመማት ተቸግረኛ ከዚህ አዲስ አበባ ለትምህርት እዚህ ትማር ተብሎ ቦታ ቀይራ መጣ ስንት ምናምን እየተባለ ደብረ ሊባኖስ ወስዷት እኔ አረብ ሀገር ነበር ሁለት ገባሁት አንተን ማይ በኢንተርኔት እሺ እና እሷ እንደዚህ ታማለች የት እንሂድ ስላት ዛሬ እዚህ ፕሮግራም አዳለች እኔ ትናንት ብቻ ነው አዲስ አበባ የመጣሁት የመጀመሪያሽ ከአዲስ አበባ ከመጣሽ ትናንት ሁለት ሌሊት ነው የመጣሁት ትናንትና ዛሬ ነው አዲስ አበባ የመጣሁት ጌታ እግዚአብሔር ምን እንደሚያደርግ ታውቂያለሽ እዚህ ምድር ላይ አሁን ከባድ የበረከት ምንጭ ከፍቶልሽ ሳዳስ ጌታ ሊበላት ብሎኛል በርካሽ ከዚህ በኋላ የረፍት ዘመን ትኖሪያለሽ ኢየሱስ እኮ ደግ ነው የእግዚአብሔር ቅባት እግዚአብሔር አዲስ በር ሲከፈትን ያሳይ የእግዚአብሔር ቅባት በሮችን ሁሉ የሚከፍት በጠላቶቿ ራስ ላይ የሚያስጌጥ በበረከትና በደስታ የሚሞላ የኢየሱስ መንፈስ አለኝ የኢየሱስ መንፈስ አለኝ የኢየሱስ መንፈስ አለኝ የኢየሱስ መንፈስ አለኝ ምዕራፍ 26 ቁጥር 18 በጌታ በኢየሱስ ስም አንቦ ይስሐቅ በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበሩና አባቱ ይጠራቸው በነበረ ስም ጠራቸው የይስሐቅ ሎሌዎች በሸለቆው ውስጥ ቆፈሩ በዚያም የሚመነጭ ውሃ ጉድጓድ አገኙ የጌራራ አገር እረኞችም ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ የዚያችንን ጉድጓድ ስም ኤሴቅ ብሎታል የመጀመሪያው ምን አለው የዚያችንን ጉድጓድ ኤሴቅ ብሎ ጠራው ለእርሷም ሲሉ ተጣልተዋል
ሌላ ጉድጓድ ቆፈረ። ማሱ ስለሷን ደግሞ ተጣሉ። የእርሷን ስምና ብሎ ጠራ። ከዚያ መለፍ ብሎ አንዴ ባካ ሌላ ጉድጓድ ቆፈረ። ስለሷን ተጣሉ። ስሟን ሮሆት ብሎ ጠራት። እንዲህም ሲል አሁን መቼ እግዚአብሔር አሰፋ በምድርም እንበዛለን። ከዚያም ወደ ቤርሳቤ ወጣ። በዚያችም ሌሊት እግዚአብሔር ተገለጠለት። ከሮሆት በኋላ ማን ተገለጠለት? በደንብ እንዲህም አለው እኔ አባቴ አብርሃም አምላክ ነኝ፣ አትፍራ፣ እኔ ከአንተ ጋር ነኝ፣ እባርክሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርህን አበዛለሁ። በዚያም መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። በዚያም ድንኳን ተከለ፣ የይስሐቅ ሎሌዎችም በዚያ ሌላ ደገሙ። መጀመሪያ ይስሐቅ የጉድጓድ ቁፋሮውን የጀመረው አብርሃም ቆፍሯቸው ከነበሩ ድሮ ከተጠቃባቸው ግን ከተደፈሩ ጉድጓዶች ኤሴቅና ስጥና አዲስ ጉድጓድ አይደለም። ኤሴቅና ስጥና ከዚህ በፊት የተጠጣባቸው ጉድጓዶች ናቸው። እየሰማችሁ ነው? ከዚህ በፊት አብርሃም ከኤሴቅና ከስጥና ላይ ጠጥቷል። ከዚህ በፊት አብርሃም ኤሴቅን ሲቀዳ አይቷል። ስለዚህ የፋዘርን ምንጮች ብሎ ነው ደግሞ ይቆፈር። ጠላት ደግሞ አብርሃም ሲጠጣው አይቷል። ይሄን ምንጭ በጠላት እውቀትም ውስጥ አለ ኤሴቅና ስጥና። ሁል ጊዜ አሮጌ አራማመድ አሮጌ መንገድ ለሰይጣን ያስፈልጋል። ይስሐቅም የአባቱን የድሮቹን ምንጮች ሄደና ቆፈረ። ጠላት ደግሞ ያውቋል። ሁሌ አንድ ጊዜ አጠገበ አሮጌ መንገድ ሁሌ ያስፈልጋል በሉ። እግዚአብሔር ሁሌ አዲስ መንገድ አለው በሉ። እግዚአብሔር ሁሌ አዲስ አካሄድ አለው በሉ። እግዚአብሔር በሉ የአዲስ ነገር አምላክ ነው። እሱም ሁሌ አዲስ ነው። ከእግዚአብሔር ጋር የምትሄድ ከሆነ ጠላቶች አይበሉህም። አትጣላ፣ አትጣልም። የቻለ ሰው አሜን ይበል። አሁን እነዚህም ምንጮች ቆፈረ። በቆፈረ ማግስት ፍልስጤም መጣ። ልክ ጠጥቶ ሲረካ መልኩ ሲቀየር ኤሴቅን ያውቀዋል። ደግሞ ደፈነው። ሁለተኛ ይሄኛው ሲደፈነው ወደ የት ሄደ? ስጥና የሄደው ለምንድን ነው? ኤሴቅ ሲደፈን የት ሄደ? ስጥና ጋር የሄደበት ምክንያት ያኛው ስለተደፈነ ነው። ገብቷችኋል? አሁን አዲስ ሌላ ከፍታለሁ ብሎ ስጥና ስጥናንም ያውቁታል። አንተ እርስ እንኳን አይቀየርም። በአብርሃም ዘመን የሰጣቸውን ስም ሰጣቸው። ኤሴቅና ስጥና የሚባል ስም ራሱ ጠብና ክርክር እኮ ነው። ጠብና ክርክር ብለህ ምንጭ ትከፍታለህ። አሁን ኤሴቅ አለ፣ ከዛ ስጥና አለ፣ መጨረሻ ምን አለ? ሮቦት። ግን ይኸውልህ የጥበት ውጤት አይደለም፣ የመገፋት ውጤት ነው። ሮቦት ጋር የምትደርሰው በዋርፌር ነው፣ ሰልፍ ሲመጣብህ። ከኤሴቅ እንዲያስነሱ የታዘዙ ጠላቶች አሉ። አንድ ነገር ሰይጣን ከኔ ጋር ሊዋጋ የሚችለው በተፈቀደለት ልክ ብቻ ነው። እኔ ማልችለው ቻሌንጅ እኔ ጋር ይመጣ። እኔ ቻሌንጅ እኔ ሰፈር ከደረሰ እኔ ላሸንፈው የምችለው። የብዙ ሰዎች ንግግር አለ፣ ከአቅም በላይ ሊሆን ይችላል ነው። ከአቅምሽ በላይ የሆነውንማ በር አይከፍትልም። እቤትሽ የደረሰ ሰልፍ እንደምታሸንፊው የታወቀ ነው። አጥሩን ሲዘል ዝም የተባለው እንደምትችው ስለሚታወቅ ከኤሴቅ በሰልፍ ተነሳ። ስጥና ላይ ገባ። ስጥና ላይ ያስቀምጣሉ። እልፍ ያለው ሰልፍ በዝቶበት ፈልጎ አይደለም። እኔ ዛሬ እግዚአብሔር ብሎኛል፣ ከተመቻችሁ ሰፈር እግዚአብሔር ስለወደደ በኢየሱስ በሰልፍም በጠብም ተነስታ ወደ ሮሆቦት ትገባል። የሆነ ሰው ዛሬ ጠብና ክርክር ካለበት ሰፈር፣ ከትንሽ መንደር፣ ከትንሽ ስራ፣ ከትንሽ ደሞዝ አንድ ሰው አሜን ይበለኛ። እየወስኩኝ
ነው ትላለህ ተነስተህ ግን ወደ ክብር ትገባ አንዳንድ ቻሌንጆች ትራንስፖርት ናቸው አሜን የዮሴፍ ወንድሞች ዮሴፍ ሸጡት ሲባል ራሱ ከብደኛል ዮሴፍ ላቁት ቢባል ነው ደስ ዮሴፍ ያንን ያክል ግዙፍ ፊልም ይዞ ሰፈር ሊኖር ነው ሳይወጣ በልሽቱልኛል አንዳንድ ገፍሎቻችሁ አንዳንድ አባራሪዎቻችሁ ወደ ደስቲናችሁ እንግዲህ ዛሬ እዚህ ቤት ብዙ ሰዎች አሉ ተባረን ተገፋን የሚሉ ሰዎች እግዚአብሔር ግን ልዩ በረከታቸው ውስጥ የሚከታል አንዳንዶቻችሁ የተባረራችሁበት ሰፈር ውጡ የተባላችሁበት ሰፈር የተሻለ ነገር ስለተዘጋጀላችሁ የሆነ ሰው ማለዛል ከኤሴቅና ከሰጥና ላይ ይወጣል ሊቆጥረው የማይችለው በረከት ውስጥ ይገባል የሆነ ሰው ሮቦት አለኝ ይበል ሌላ አለ የተዘጋጀ ሌላ ኤሴቅና ሰጥና ይሳቅ ያውቃቸዋል ልጅ እያለ ሴሬላ ሁሉ የተመጠበጠለ በኤሴቅና በሰጥና አብርሃም ያሳደገው ኤሴቅን እያጠጣ ሮቦት ግን አይታወቅም ሮቦት ከዚህ በፊት ተሰጥቶ አይታወቅም ሮቦት ተቀጥቶ አይታወቅም የሆነ ሰውም አለ ምድሪቷ ላይ ተሰምቶ ታይቶ የማይታወቅ ክብርና ቅባት ይዞ የሚወጣ ሰው ብሎኛል ጌታ ብሎኛል የራስሽ ምንጭ ዛሬ ይከፈታል ሰው ጋር የተለማመጣችሁ ሰዎች ኤሴቅና ሰጥናን እየለመናችሁ ያላችሁ በስምሽ ያለ ምንጭ ይከፈታል በዚህ ዘመን እንኳን ውሃ ሲገኝ ብርቅት በቴክኖሎጂ ዘመን በማሽን ተቆፍሮ ያኔ በእጅ ነው የሚቆፈረው ዶመን ዙር ቆፍሮ አገኘው ስጠላት ሲመጣ በጣም ያናል ላይፍ ነው የረፍት ዘመን ላይ ሰው በቃው ያለሰከም ልቀመጥ ነው ስትቀሚ ሲመጣ የት ልጅ ብለ መሮ ሸሸውታቸው ብለ ሌላ ፍቅፍ እዛም ላይ መጥቶ ደፋኝ ሲገጥም እግዚአብሔር አሁንም ሲወጉዝም የሌለ ይመስላል ሲሰድቡ የሌለ ይመስላል ሲቃወሙ የሌለ ይመስላል የኮቨናንት ኪዳን የአብርሃምን ኮቨናንት ይዘመታል በቃል ኪዳን የተወለደ ልጅ ይስሐቅ በ90 ዓመት በትንቢት የመጣ ልጅ ይስሐቅ ፍልስጤም ሲደፍንበት ቃል የሌለ ሲመስል ትንቢት የሌለ ሲመስል ህልም ያላየ ሲመስል ጸልየም ማታቅ ሲመስል እግዚአብሔር ቤት የሌለ ሲመስል አሳተኛ ሲደፍንበት ጠዋር ዋተኛ መጥቶ ሲቀማ ምንድን ነው ነገር ያላችሁ የእስራኤል ቅዱስ እግዚአብሔር ዛሬ ሮቦትን ይከፍትላችኋል ሌላው እኮ በሰላም ተብላችሁ ነው ቢሉ እኔ ላይ ለምን ደፋኝ ይመጣሉ ኪዳን ሌላ አለ ባክ ሌላ አላየሁም እንጂ ባንተ ስም የሚጠራ ሮቦት የሚባል ከዚህ በፊት ተጠጥቶ የማይታወቅ ሮቦት የመገፋት ውጤት እዚህ ቤት የተገፋችሁ ሰዎች አላችሁ ሰልፍ የበዛባችሁ በላው ስትሉ የተቀማችሁ ደረሰልኝ ስትሉ የተነጠቃችሁ የሰራዊት ጌታ እግዚአብሔር ዛሬ በነብዩ ልኮላችኋል በፊትሽ ሮቦት አለ የተሻለ ምንጭ ይከፈታል አንድ ሰው ይጩና የኔ ሮቦት ነው ይበል ኤሴቅና ሰጥና በቆፈርከው ማግስት ማን ነው የሚመጣው ፍልስጤም ነው የሚመጣው ሮቦት ጋር ደረሱ የሮቦት ግን ሌላ ቆፍረው ውሃው ሲመጣ ካምካውን ይመጣል እኛ ባደፈንብናል እኛ ለኛ እኮ አይሆንም ለኛ ቤት እኮ ነገር አይሆንም አሁን ይደፍኑ ብለስ አሁን ደፋኝ አይደለም ከሮቦቱ ራሱ እግዚአብሔር መጣ ነው እግዚአብሔር መጣ ምን ሊያደርግ ነው የመጣው እሱ ሊደፍንብህ አይደለም ሊመርቅልህ ነው ሊያሰፋልህ ነው ሊጨምርልህ ነው ዛሬ የጀመራችሁት አዲሱ ምንጭ ላይ ጠላት ሳይሆን እግዚአብሔር ይመጣል በሮቦት መንግስት ጠላት አለ ራሱ እግዚአብሔር ይመጣል አዲሱ ምንጭን እግዚአብሔር ይመርቅልሃል እዚህኛው ላይ ደፋኛ ይመጣብህ እዚህኛው ላይ ሰልፈኛ ይመጣብሽ እዚህኛው ላይ ሊጨምርልሽ ይመጣል ሊመርቅልሽ ይመጣል ጌታ እግዚአብሔር እንደዚህ ብሎኛል ከዚህ በፊት ጠጥታችሁ ማታውቁት አዲስ የበረከት ምንጭ ይከፈታል ነገ ሊሆን ይችላል ከነገ ወዲያ ሊሆን ይችላል በስራ ቦታ ሊሆን ይችላል በረከትን ቢያዙ በሰፈር ሊሆን ይችላል ሊደፍኑት የማይችሉት አዲስ ምንጭ ይከፈትልሃል አዲስ ምንጭ ይከፈትልሻል ጠብና ክርክር ሰልችቶሃል ኤሴቅና ሰጥና በቅቶሃል አዲስ ምንጭ ይከፈትልሃል
ከደፋኝ አቅም በላይ አሜን አሜን ይሄንን ውሃ እንዲህ ብነቀንቀው ምን ያመጣል? ምንም ማለት ክዳኑን ከፍቼ እንዲህ በጣት ደፍኝ አምቦሃን ግን በጣት ደፍኜ እንዲህ ባረገው ከጥቂት ደቂቃ በኋላ ጣት አይችልም። ጠቅላላ ህዝቤ አምቧ ሆንሽ አይደለ? ለምን አይችልም? ጣችን ይገለብጧል። ጋር ሮቦ ልድፈን ሲሉት ከደፋኝ አቅም በላይ ሊቁ በባለስልጣን አይቻል፣ በክፉ ሰዎች አይቻል፣ በሟርት አይቻል። ማን ልናገር እባክህ? ማንም ሊይዘው የማይችል የበረከት በር ይከፈታል። መጽሐፍ በአምላኬ ቅጥሩን እዘላለሁ ይላል። በአምላኬ ዛሬው የተዘጋብህን በር ያሰረን ገመድ ዘላው ሮቦት ውስጥ ገባል። ሮቦት ውስጥ ገባል። ልናገር ትሰምኛለሽ? ጠላት የማይዘው በረከት ውስጥ ገባያለሽ። የሚገነፍል በረከት ይመጣብሻል። የእግዚአብሔር መንፈስ በላይ ላይ ነው። አምኖ ለሚሰማኝ ሰው ይሆናል። አንዳንዶች ስራቸውን ይቀይራሉ። አሮጌ ሱቃቸውን ዘግተው አዲስ ሱቅ ይገባሉ። ከአሮጌ ስራ ቦታቸው አዲስ ስራ ቦታ ይገባሉ። በኢየሱስ ስም ሊያዝ የማይችል በረከት ውስጥ ይገባል። ደፋኝ የማይችለው ምንጭ ይከፈትላል። ሮቦት ይከፈታል። እያለቀስክ የምትጠጣው ሰውን እየሳቅ የምትበላው እንጀራ ይመጣል። አንዳንዶች የሚጀምሩት ቢዝነስ ከዚህ በፊት ያልተሞከረ፣ ከዚህ በፊት ፈቃድ ያልተወሰደበት፣ መንግስት እንኳን የማያውቀው ሰማይ ጨርሶ አንድ ፕሮፖዛል ይሰጣል። ሰዎች ለክፉ ገፍተዋል፣ ለክፉ አድማምጥተውባል፣ ለክፉ አሳደውባል። እግዚአብሔር ለምን ዝም ያለ ይመስልሃል? ሮቦት እንድትደርስ ዛሬ እጸልያለሁ። እዚህ ቤት ያለ ሰው ሁሉ አዲስ ምንጭ ጠጣ። ለአዲስ ምንጭ የተዘጋጀ ሰው አሜን ይበል። አባት እናቶች ለልጆቻቸው አሜን ይበሉላቸው። መላካባራ ባሳካማት የጌታ መንፈስ በላይ ላይ ያመጣል። አንዳንድ ቤተሰቦች ውስጥ የሚከፈተው ምንጭ ከዚህ በፊት ያ ፋሚሊ ጠጥቶት የማያውቀው አዲስ የበረከት ምንጭ ይከፈታል። እውነት አዲስ ከበረ አዲስ ከውስጥ ይግባ፣ አዲስ ከውስጥ ይግባ፣ አዲስ ከውስጥ ይግባ፣ አዲስ ከውስጥ ይግባ። የብራዛ ከፈነ ኪባቸው ፈነ ከብራዛ ወራ ብራዛ ከማዶ ባጋታካ አዲስ 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 በራስሽ ላይ ወራ በመገፋና አላፕሮቫት ተከፋተ ተከቦረች ለባ ባካችሁ ጆቻችሁ ዘርጉ። እሳት ወደ ጉባኤው እየነደደ ሲገባ ያለው ይገባ ያለው ራሳ ካባጋባኒያስ እሳት ይገባ ያለው እሳት አንዱ ከኋላ ላይ እየነደደ ያለው ራሳ ካባጋባኒያ ለሰዱት ነው። አምላክ ታሪካችሁ ሊቀይረው ወደ ባጋባኔ ከማታ ለፕሬፈቸ ለከፐረሲ ከማታ ባለከፊለ ከሞስ ረፈኒ ከማስ ወካባጋባኒያስ አዲስ ምንጭው በረከትን ማወቅ አጋንንቶች በረከትን ማወቅ አጋንንቶች ዛባባጋበስ ባሮች እጆቻችሁ ዘርጉ። ለእናንተ በረከት ይከፈታል። የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት አዲስ በረከት የሚከፍት የእግዚአብሔር እሳት ለበራባጋኛ ጸልዩ። እሳት እያለፈ ነው። አጠገባችሁ የሚወድ አጋንንት ካለ መልኩት ነው። ራባባጋባኒ ከማቶች ሳፕራ ንግድ ባሮን ደከፋና ከማት የኢየሱስ መንፈስ አለኝ፣ የኢየሱስ መንፈስ አለኝ፣ የኢየሱስ መንፈስ አለኝ። ከኋላ ነው ያለው አንድ ወንድም፣ ከኋላ ነው ስራ ትሰራለህ፣ የንግድ ስራ ከባድ ተስፋ መቁረጥ ውስጥና ዝለት ውስጥ ነው ያለው። ከኋላ ነው ስናገር ቃሉን ምን ልስራ እያልክ ነው፣ ምን ላድርግ እያልክ ነው። በትክክል የእግዚአብሔር መንፈስ አድሬስ አድርጓል። ወጣት ልጅ ነው። ጌታ እግዚአብሔር እንደዚህ ብሎኛል፣ ክዳኑን ከላይ ላይ ዛሬ አነሳዋለሁ። ና ግን እጅ ጥዬ እንጸልይ። ና ኢየሱስ
ስለድሳት ነው የጸለይኳል። ስለድሳት እግዚአብሔር ግን ስለድሳት አይደለም የሚናገር። ሌላ አዲስ በር ነው። አሜን። ሌላ አዲስ ስራ ነው። አሜን። ዛሬ እጄን እጭንብሃለሁ። የእግዚአብሔር መንፈስ በላይ ላይ ከባድ የሆነ ክብርና ቅባት ያመጣል። ይሄ ቅባት ውስጥ አዲስ ነገር ይጀምራል። ማጣራስ ለመጨረሻ ጊዜ ብሎ ወደ ህይወት መጥቶ ገንዘብ ሰጥቶ የተመለሰ ሰው አለ። እግዚአብሔር እንደዚህ ይልካል። ለመጨረሻ ብሎ ሰው መጥቶ ገንዘብ ሰጥቶ ተመልሷል። ጌታ እግዚአብሔር እንደዚህ ይልካል። ካልጠበቅከው ቦታ፣ አሜን፣ ካልገመትከው ቦታ፣ ከዚህ በፊት አይተህ ማታውቀውን የገንዘብ ቁጥር ልክ እግዚአብሔር አዘጋጅቶላል። እጆች ይዘው ወደ አንተ ሲመጡ ያለው ሻክሬ ሳኪያ ፕሮቫኒያ አዲስ ክብር አዲስ መገለጥ የሚሰጥ የእግዚአብሔር ቅባት በላይ ላይ ጠራን። ቺካማሳ ሻብሮ ሸካማ ቾምራዜ ከማ ፕሬሳኒያ ኩዛ ፓናኩና አይኖቹን ከፈትኩ ይለኛል ጌታ። አይኖቹን ከፈትኩ ይለኛል። አበራው የሆነ ሰው አሜን ይበል። የኢየሱስ መንፈስ አለኝ፣ የኢየሱስ መንፈስ አለኝ፣ የኢየሱስ መንፈስ አለኝ። እጥራትን ከልክሎ ይለኛል። አሜን። ከዚህ በኋላ የማይከለከል የፋይናንስ ድርመሳ ነው የሚሆን። ምን እንደሚከፍትልሽ አላውቅም። ከባድ የበረከት ደጅ ተከፈተ። እላይሽ ላይ ደስ የሚለው ዛሬ አንገት ላይ ወርቅ አድርገሽ የመጣሽ ልክ እንደዚህ ነው። በቃ የባለጠግነት መንፈስ ነው ማለት ታደባቢና ሮቦት ያፋስር ጊዜ ጀሩዳጅ የሚዘረጋው ጌታ እግዚአብሔር ብሎኝ ነው የማይደፈር እጅልተው ከልጅነቷ ጀምሮ ተአምር ነች ይለኛል ጌታ። ኑሮዋ ራሱ ተአምር ነው ይለኛል። ክፉ ሊበላት ሲል ስንት ጊዜ አስጣልኳት ልጄ ነች ይለኛል። በኪዳን የተከታተልኳት ነች ይለኛል። የአምላኬ መንፈስ እንደዚህ አሁንም ልባርክሽ ይለኛል። በኃይል ልባርክሽ፣ በኃይል ልባርክሽ፣ በኃይል ልባርክሽ። ቃል ገባለሁ ከሰማይ ራጄነ ከማሱካ ትግባሩ ሞቱስ በኢየሱስ ትድረፍረፍ በጌታ በኢየሱስ ትድረፍረፍ በኢየሱስ በኢየሱስ ከፋፍቸዋል። የኢየሱስ መንፈስ አለኝ። ከሰዓት ጀምሮ በጣም አሞኝ ነበር። ይሄ ብቻ አይደለም ነገሩ ለሞት የመጣ ነበር። ምክንያቱም ትናንትና 18 አካባቢ አደጋ ደርሷል። ብዙ ሰው አይቶታል ኢንተርኔት ላይ። አደባባዩ ላይ እኔና ባለቤቴ ነበር። በጥቂት ሰዓታት ውስጥ ነው ከዛ አደባባይ አልፈን እዛው አደባባይ አካባቢ ነበር አደጋው ኢቨንት ሲከሰት ሰምተናል። እና እዚህ ቤተክርስቲያን ብዙ ጊዜ ድንገተኛ በሆነ አደጋ አትሞቱም የሚል መልእክት ተደጋጋሚ ሲመጣ ነበር እና ለሁለተኛ ጊዜ ነው ድንገተኛ አደጋ እና ቤተሰብ ኢየሱስ ልክ ያ መልእክት ከመጣ ጀምሮ ሁለት ጊዜ ድንገተኛ ከተቃጡ አደጋዎች እኔና ቤተሰብ ያመጣናል። ሌላ ክረምት ላይ ልጄ ድንገት ወደ መሀል እየዋኘ ገብቶ አመልጦኝ ማለት ነው። ይችላል ተምሯል፣ ግን ገባ። ማንም አላየው፣ ምን የነበርኩኝ የማየው እና እኔ ለራሴ መዋኘት እችላለሁ፣ ግን ሰው ማዳን አልችልም። ተከትየው ገባው ማለት ነው። በቃ ሁለታችንም ገባን። ልክ ስንገባ ይሄን ቃል ነው ያስታወስኩት። እግዚአብሔር ተናግሯል፣ በድንገተኛ ሞት ማንም አይሞትም ብሎኛል። አንሞትም እያልኩኝ ላይፍ ሴቨር መጥቶ አወጣ። ትናንት ደግሞ እኔና ባለቤቴን አስመለጠ። ዛሬ ደግሞ እንደገና ለጌታ ቆንጆ ዛሬ ደግሞ ልክ ቅዳሜ እንደጀመረ ክሪቲካል ነበር የታመምኩት። አይኔን መግለጥ አልችልም። እዚህ መምጣት በጣም ነው መናፍቀው። በቃ ሙግት ጀመርኩኝ። ዛሬ ተቀረውኝ እያልኩኝ ከጌታ ጋር ማለት ነው። ድንገት ለፕሮፌት ሄኒ ነገሩት እና ደውሎ በስልክ ልክ ሲጸልይልኝ ከትናንት ጀምሮ ምግብ አልበላሁም። ልክ እየጸለየልኝ እንዳለ የምግብ አምሮት መጣ ማለት ነው። ወዲያው ትኩስ እንጀራ በላሁ በማጠጣው። ከዛ አሁን ምንም ሲምፕተም የለም። ኢየሱስ ጌታ ነው። የኢየሱስ መንፈስ አለኝ፣ የኢየሱስ መንፈስ አለኝ፣ የኢየሱስ መንፈስ አለኝ። እቁጥሻ ቶምና ሩጥና ናው ጌታ እንዲህ ነው የሚል ሰይጣን ወርዳለሁ ብሎ ዛታለች። ጌታ ግን እንዲህ ይለኛል፣ ውርደት የለም
ውርደት የለም ሐዘን የለም ፈራ አዋረዳለሁ ብላለ ያትሩ መሸሸዋል የእስራኤል ቅዱስ ጠና ወደ እኔ የእግዚአብሔር መንፈስ ውርደት የለም ይለኝ እግዚአብሔር ደስ ይለኛል እዋረድበታለሁ ባልከው ስፍራ አስቃለሁ ልጅ ስታቅፋየው ህፃን ልጅ በእጅ ስታቅፋየው ህፃን ልጅ አለ እጅ ላየው ህፃን ልጅ በጣም ወዳት ህፃን ልጅ አለ እግዚአብሔር ይዘታ አንተ በትካ5 ወር ምናምን በጣም ወዳታለሁ ከወላይታ ዛሬ ነው የመጣሁት ማለት ነው ማታ ነው የመጣሁት እሷንም ጥዬ ጌታ እግዚአብሔር የሚለውን ሰማለሁ ብዬ ወንድሜ ያለ እዚህ ጋር አለ እኮ ጌታ እዚህ ቤት የበለጠ መባረክን ባርካል በብዙ ገንዘብ ባርካል አንተ ገኛ አትሆንም ብዙ ሰዎችን ታስጠጋለህ ይለኛል አስፋልት ዳር ላይ ትልቅ ሱቅ ስትከፍት አየሁ አስፋልት ዳር ላይ ትልቅ ሱቅ ስትከፍት አየሁ እግዚአብሔር አምላክ እጄን አስገባው ይለኛል እረዳሃለሁ አበረታለሁ ቸካማሶኮማታ ኢየሱስ ያድናል የሚታየው ሌላ ነው የሚሰማው ሌላ እኔ ግን ቃሉን ሳምን አግኝቻለሁ መላ የሚታየው ሌላ ነው የሚሰማው ሌላ እኔ ግን ቃሉን ሳምን ጨለማዬ በራ እንደ ንስር ወደ ላይ ኢየሱስም ከፋፍቷል በብዙ ገንዘብ ባረካል አሁን እነዚህ ምንጮች ቆፈር በቆፈረና ፍልስጤም ባድ የሆነ ክብርና ቅባት ያመጣል ይሄ ደረሰልኝ እኔ እኮ ገና ወይኔ ሁኔታዬን እንኳን ትናንት ደግሞ እኔና ባለቤቴን አስመለጠ የኢየሱስ መንፈስ አለኝ የኢየሱስ መንፈስ አለኝ የኢየሱስ መንፈስ አለኝ የኢየሱስ መንፈስ አለኝ